እድሜያቸው ከ18 ዓመት በታች ያሉ ህፃናቶች በ2022 ወይም ደግሞ ከ3 ዓመት በፊት የነበረ ጥናት እንደሚያሳየው 390 ሚሊዮን ወይም ደግሞ 20% የሚሆኑ ከመጠን በላይ ውፍረት እንዳላቸው ይዘግባል። ከተማ ቀመስ የምንለው ለምሳሌ ከቤታችን ጠዋት ስንነሳ መኪና ይዘን እንወጣለን፣ ቁጭ እንላለን፣ 30-40 ደቂቃ እንላለን። ከእንደገና ደግሞ ቢሮ እንገባለን፣ ቁጭ እንላለን። ብዙ ጊዜ ብዙ በመቀመጥ የበላነው ምግብ ስለማይቃጠል ሰውነታችን እየጨመረ ይመጣል ማለት ነው። ውፍረት የሚያመጣብን የጤና እክሎች ብዙ አይነት የጤና እክሎች አሉ። አንደኛ ከልብና ከደም ጋር የተገናኙ ተያይዞ የሚመጡ በሽታዎች አሉ። ለምሳሌ እንደ ደም ግፊት፣ ስትሮክ፣ እንደዚሁም ደግሞ የልብ መድከም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን ይህ በየሳምንቱ የሚቀርብላችሁ የእልሃ ፕሮግራማችን ነው። እኔ ካሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል። በዛሬው ፕሮግራማችን ስለ ውፍረትና ስለሚያስከትለው ጉዳት በጥቂቱ እንመለከታለን። ውፍረት ማለት ከተገቢው መጠን በላይ በተለያዩ የሰውነት ክፍላችን የሚገኝ የስብ ክምችት ነው። ውፍረት ከጊዜ ወደ ጊዜ የሚጨምርና ረጅም ጊዜ የሚቆይ የጤና ችግር ነው። በተለያዩ የዓለማችን ክፍል ውፍረት በተለያዩ መልኩ ሲረዱ እናያለን። ለምሳሌ ሞሪታንያ፣ ናይጄሪያ እንደዚሁም ሱዳን ውፍረትን እንደ ሀብት፣ ጤንነት፣ ውበት አድርገው ሲመለከቱ እናያቸዋለን። በእኛም ሀገር በተወሰኑ ማህበረሰቦች ላይ ተመሳሳይ እይታ እንዳለ እንገነዘባለን። ሆኖም ግን ውፍረት ለረጅም ጊዜ የሚቆይ የጤና እክል ሊያስከትል የሚችል ችግር ነው። ውፍረት በሁሉም እድሜና በሁሉም ጾታ እኩል የሚከሰት ችግር ነው። ውፍረት ፕሪቫለንሱን ወይ ደግሞ ስርጭቱ ምን ይመስላል? WHO በ2022 እንደዘገበው 2.5 ቢሊዮን ማለትም 43% የሚሆኑ እድሜያቸው ከ18 ዓመት በላይ የሆኑ ሰዎች ከመጠን ያለፈ ውፍረት ወይም ኦቨርዌይት እንዳላቸው ገልጿል። ከዚህም ውስጥ 890 ሚሊዮን ማለትም 16% ያህሉ ከልክ ያለፈው ውፍረት ወይም በእንግሊዝኛው ኦቤስ ከሚባሉ ውስጥ ይመደባሉ። ይህም የውፍረት ችግር መስፋፋት በዚህ የእድሜ ክልል ውስጥ ባለፉት 30 ዓመታት የእጥፍ ጭማሪ ያሳያል። እድሜያቸው ከ18 ዓመት በታች ያሉ ህፃናቶች በ2022 ወይም ደግሞ ከ3 ዓመት በፊት የነበረ ጥናት እንደሚያሳየው 390 ሚሊዮን ወይም ደግሞ 20% የሚሆኑ ከመጠን በላይ ውፍረት እንዳላቸው ይዘግባል። በዚሁም በዘገባው መሰረት በሁሉም እድሜዎችና ክልሎች ውፍረት ወንድና ሴትን በእኩል መጠን እንደሚያጠቃ ያሳያል። ውፍረት ይህን ያህል የሚያመጣ ትልቅ የሆነ ጉዳት ያለው ነገር እንደሆነ እንገነዘባለን ማለት ነው። በጣም እየተስፋፋና በጣም እየጨመረ እንደመጣ ያሳያል ማለት ነው። ውፍረት አለብን ወይስ የለብንም ብለን የምናውቅበት ዘዴዎችን ምንድን ናቸው? ብዙ አይነት የውፍረት መጠን መለኪያዎች ሲኖሩ ከነዚህም በተለምዶ የምንጠቀማቸው አንደኛው ቦዲ ማስ ኢንዴክስ ነው። ሁለተኛው ቦዲ ፋት ፐርሰንቴጅ ወይም ቦዲ ኮምፖዚሽን አናሊሲስ ነው። ሶስተኛው ዌስት ሰርከምፈረንስ የምንላቸው። እነዚህም በሶስቱ አንድ ሰው ውፍረት አለበት ወይስ የለበት የሚለውን እናውቃለን። ከነዚህም ውስጥ በብዛት የምንጠቀመው የልኬት አይነት ቦዲ ማስ ኢንዴክስ ነው። ቦዲ ማስ ኢንዴክስ ወይም BMI የምንለው ዋነኛው ጥቅሙ ስለ ሰውነታችን ያለውን የመነሻ መረጃ መስጠት እና ለሌሎቹ ከፍ ላሉ የልኬት ዘዴዎች ግብአት መሆን ነው። ላይክ እንደ ስክሪኒንግ ወይ ደግሞ ይሄን ብሎ አይነግረንም። ላይክ እንደ ቦዲ ፋት ፐርሰንቴጅ አሁን ለምሳሌ BMI ስለ ሰውነታችን የውፍረት መጠን ግምት ነው እንጂ የሚሰጠን ቦዲ ፋት ፐርሰንቴጁን አይነግረንም። ስለዚህ ትክክለኛ የስብ መጠን አያመለክተንም ማለት ነው ቦዲ ማስ ኢንዴክስ። ስለዚህ እነዚህ ቦዲ ኮምፖዚሽን አናሊሲስ ያልናቸው እነሱ ናቸው የስብ መጠን ምን ያህል እንደሆነ የሚያመለክቱት ማለት ነው። BMIያችን ለመስራት እንዴት ነው BMIያችን ምን ያህል ነው ቦዲ ማስ ኢንዴክሳችን ወይ ደግሞ BMIያችን ማወቅ ከፈለግን በምን መልኩ ነው ማወቅ ያለብን የሚለውን ነገር ስንመለከት አንድ ሰው መጀመሪያ የውፍረት መጠኑን በኪሎግራም ይመዘናል። ከዛ ቁመቱን ደግሞ በሜትር ይለካል። ከዛ ክብደቱን የተመዘነውን ክብደት ስንት ኪሎግራም እንደሆነ ከመዘገበ በኋላ ኔክስት ደግሞ ቁመቱን በሜትር ከተለካ በኋላ ቁመቱን በሁለት ጊዜ እጥፍ ያባዛና የመጣለትን ሪዛልት ይጽፋል። መጀመሪያ ያገኘውን ክብደት ከጻፈ በኋላ ክብደቱን ላገኘው ቁመት ሪዛልት ያካፍላል ማለት ነው። ያ ያካፈለው ውጤት በWHO ወይም ደግሞ በዓለም ጤና ሬንጅ መሰረት የቱ ላይ እንዳለ ማወቅ ይችላል ማለት ነው። ለምሳሌ አንድ ሰው ከ18.5 በታች ሲያባዛው ከመጣለት አንደርዌይት ወይም ደግሞ ከተገቢው ክብደት በታች ነው ማለት ነው። ሁለተኛው ከ18.5 እስከ
24.9 ከሆነ ኖርማል ወይም ደግሞ ተገቢ የክብደት መጠን አለው ማለት ነው። ሶስተኛው ከ25 እስከ 29.9 ነው። ይሄ ማለት አንድ ሰው በዚህ ሬንጅ ውስጥ ከተገኘ ኦቨርዌይት ወይም ከመጠን ያለፈ ውፍረት አለው ማለት ነው። የመጨረሻው ኦቤስ የምንለው ነው። አንድ ሰው ኦቤስ የምንለው ከልክ ያለፈ ውፍረት አለው የምንለው BMI-ውን አባዝቶ ከ30 በላይ ከሆነ ኦቤስ ነው ማለት ነው። ይሄ ኦቤስ ራሱ በሶስት ደረጃዎች ይከፋፈላሉ። አንደኛው ክላስ ወይም ደግሞ ደረጃ 1፣ ደረጃ 2፣ ደረጃ 3 እያልን ይከፋፍላቸዋል። ያ ማለት አንድ ሰው ኦቤስ ሆኖ ለምሳሌ ከ30 በላይ ኦቤስ ነው ካልን ለምሳሌ ከ30 ደግሞ እስከ 34.9 ከሆነ ደረጃ 1 የውፍረት መጠን ላይ ይገኛል ማለት ነው። ደረጃ 2 ላይ የሚገኙት ደግሞ ከ35 እስከ 39.9 ነው። ደረጃ 3 ላይ ከ40 በላይ የሆኑ ሰዎች ናቸው ማለት ነው። ስለዚህ ይህ የውፍረት መጠን ምድብ ምን ያህል ለጤና እክሎች ተጋላጭ እንደሆነን ያመለክታል። ምድቡ ለምሳሌ ያለንበት ሬንጅ ከፍ ያለ በመጣ ቁጥር ለተለያዩ በሽታ ተጋላጭ እንደሆን ያሳያል ማለት ነው። ሌላው ዋነኛው የውፍረት ምክንያት ምንድን ነው? ውፍረት እንዴት ይከሰታል የሚለውን ነገር ስናየው አንደኛ የምንመገበው የካሎሪ መጠንና ሰውነታችን የሚያቃጥለው የካሎሪ መጠን ካልተመጣጠነ፣ ለምሳሌ የበላነው ምግብ እኔ ለምሳሌ የበላሁት 1800 ካሎሪ ቢሆን እንደዚህ ቁጭ ብዬ ኤክሰርሳይዝ ሳልሰራ አትሬስት እንደዚህ ቁጭ ባልኩበት የማቃጥለው ለምሳሌ የበላሁትን 1800 ካሎሪ ሙሉ በሙሉ ማቃጠል ከሆነ ውፍረት አይኖርም ማለት ነው። ሶ ከ1800 ግን ሰውነት የሚያቃጥለው 1400 ቢሆን ይህንን ያው ካልኩሌት አድርገን የምናውቀው ነው ወይ ደግሞ ቦዲ ኮምፖዚሽን አናሊሲስ የሚነግር ነው። ስለዚህ ወደ 400 ካሎሪ አይቃጠልም ማለት ነው። ይሄ ያልተቃጠለው ካሎሪ ዴይ ቱ ዴይ እየተከማቸ ሰውነታችን ከፍ ላለ ክብደት እንድንጨምር ያደርጋል ማለት ነው። ስለዚህ አንደኛው ሰውነታችንን የምንሰጠው ምግብና የሚያቃጥለው መጠን ካልተመጣጠነ ማለት ነው። ይህም በብዙ መንስኤዎች አለመጣጠን ሊከሰት ይችላል። አንደኛ ኮዙ ምንድነው? ምክንያቱ ከመጠን በላይ መመገብ፣ ከልክ በላይ መውሰድ፣ አንድ ነገር ከልክ በላይ መመገብ። ሁለተኛው ብዙ ጊዜያችንን ቁጭ ብሎ ማሳለፍ፣ ይሄ ሴዴንተሪ ላይፍ ስታይል የምንለው፣ አርባናይዜሽን የምንለው፣ ከተማ ቀመስ የምንለው። ለምሳሌ ከቤታችን ጠዋት ስንነሳ መኪና ይዘን እንወጣለን፣ ቁጭ እንላለን፣ 30-40 ደቂቃ እንላለን። ከእንደገና ደግሞ ቢሮ እንገባለን፣ ቁጭ እንላለን። ብዙ ጊዜ ብዙ በመቀመጥ የበላነው ምግብ ስለማይቃጠል ሰውነታችን እየጨመረ ይመጣል ማለት ነው። ሌላው የሰውነት እንቅስቃሴ አለማድረግ፣ በፋብሪካ የተቀነባበሩ የታሸጉ የጣፋጭ መጠጦችና ከፍ ያሉ ጣፋጭ ነገር ያላቸው ምግቦችን አዘውትሮ መጠቀም፣ እነዚህም አንደኛ ሰውነታችን እንዲጨምሩ ያደርጋል ማለት ነው። ሌላው እነዚህ ማይንድፉል ኢቲንግ የምንላቸው፣ ማይንድፉል ኢቲንግ ማለት ለምሳሌ የምንበላውን ምግብ አትኩሮት አለመስጠት፣ ወይ ያወራን እንበላለን ወይ ደግሞ ስንበላ ፖርሽናችን አናቅም፣ የተጫወትን ጀምሮ አቋርጦ የሆነ ቦታ ደርሶ መመገብ፣ ምን ያህል እንደተመገብን ስለማናቅ በጣም ኦቨር የሆነ ልንመገብ ስለምንችል ማይንድፉል ኢቲንግም አንደኛው አትኩሮት አለመስጠትም ለውፍረት በጣም አንደኛው ትልቁ መንስኤ ነው ማለት ነው። ሌላው የእንቅልፍ ስርዓት መዛባት፣ በቂ እንቅልፍ አለመተኛት ወይ ደግሞ ኦቨር መተኛት፣ ከልክ በላይ መተኛት። ለምሳሌ አንድ ሰው ከ7 ሰዓት እስከ 8 ሰዓት በቀን ውስጥ መተኛት አለበት። አዳልት ለሆነ ከ18 ዓመት በላይ ያለው እንመክራለን። ግን ከዛ በታች የሚተኛ ከሆነ ክብደቱ እንዲጨምር ያደርጋል ማለት ነው። ሌላው በዘር የሚተላለፉ ከቤተሰብ ወደ ቤተሰብ የሚተላለፉ ውፍረቶች አሉ። ይሄም ለምሳሌ አንድ ሰው አይበላም፣ ቤተሰብ ውስጥ ግን ወፍራም ሊሆን ይችላል። ስለዚህ እኔ ኮስ አልበላ ነው የወፈርኩት ማለት አይቻልም። ስለዚህ በዘር ውስጥ ጄኔቲካሊ የራሱ የሆነ ኮስ ስላለው ውፍረትን ያመጣል ማለት ነው። ውፍረትን ሊያስከትሉ የሚችሉ መንስኤዎችን በጥቂቱ ይህን ይመስላሉ። ሌላው ውፍረት ሊያስከትሉ የሚችሉ የጤና እክሎች፣ ውፍረት የሚያመጣበን የጤና እክሎች ብዙ አይነት የጤና እክሎች አሉ። አንደኛ ከልብና ከደም ጋር የተገናኙ ተያይዞ የሚመጡ በሽታዎች አሉ። ለምሳሌ እንደ ደም ግፊት፣ ስትሮክ፣ እንደዚሁም ደግሞ የልብ መድከም፣ እነዚህን በጥቂቱ የሚያመጣብን ነገር ነው። ሁለተኛው አይነት 2 የስኳር በሽታ የምንለው ታይፕ 2 ዳያቤቲክስ ምንድነው? ውፍረት በጨመረ ኦቤስ ስንሆን ኦቨርዌት ስንሆን ምን ያመጣብናል? ይሄ ታይፕ 2 የምንለው ወይም ደግሞ አይነት 2 የስኳር በሽታ ይከሰትብናል። ሶስተኛው የአጥንት ህመም፣ የመገጣጠሚያ ህመም፣ የጀርባ ህመም፣ የወገብ ህመም፣ እነዚህ ሁሉ ክብደታችን እየጨመሩ የሚመጡ ችግሮች ናቸው። ሌላው የሆርሞን መዛባትም ያመጣብናል። የሴቶች የወር አበባ መዛባት፣ እርግዝና ጋር የተያያዙ እክሎች ይኖራሉ። የሆርሞን መዛባት ሴቶች ላይ ብዙ ጊዜ ምንድነው አንዳንድ ጊዜ
አንዳንድ እህቶቻችን ላይ የወር አበባ ወሩን ሙሉ ሊፈስ ይችላል ወይ 2 ወርም 3 ወርም ላይቆም ይችላል። ይሄ ራሱ ክብደታቸው በጣም ኦቤስ ሲሆኑ አንዳንዴ ደግሞ እነዚህ ኤርሊ የሆኑ ህፃናቶች እድሜያቸው 14 15 16 ግን በጣም ኦቤስ የምንላቸው ሲሆኑ የወር አበባ ላያዩ ይችላሉ ወይ ደግሞ ኤርሊ የወር አበባ ሊጀምሩ ስለሚችሉ ይሄ ፒኮስ የምንለው ሆርሞን አታክ ያደርጋቸዋል እና ፒኮስ ከተከሰተ ደግሞ እርግዝና የማርገዝ አቅማቸው በጣም ሌስ ነው። ሌላው በወንዶች ላይ ደግሞ የስንፈተ ወሲብ ችግር ያመጣል። ስለዚህ ክብደት በጣም በጨመርን ሰዓት በጣም ምንጨምር ከሆነ ክብደታችን ኦቤስ እየሆነ ሲሄድ ከልክ በላይ የምንወፍር ከሆነ የስንፈተ ወሲብ ችግር ሊያጋጥመን ይችላል። ሌላ የተለያዩ የካንሰር በሽታዎች ልንጋለጥ እንችላለን። የአንጀት ካንሰር፣ የሐሞት ጋልብላደር ሴል ሊያጋጥመን ይችላል ወይ ደግሞ የሐሞት ጠጠር ካንሰር ሊያጋጥመን ይችላል። እንደዚሁም ደግሞ የማህፀን ካንሰር፣ የተለያዩ ካንሰሮች ተጋላጭ ነው የምንለው። ስለዚህ ሰውነታችን በጣም በጨመረ ቁጥር ለተለያዩ የካንሰር በሽታዎች ልንጋለጥ እንችላለን። በአጠቃላይ ለያለ ጊዜ ለሞት ሊያጋልጥን ይችላል። ያለ ጊዜ ሰደን ዴዝ ሊያጋጥመን ይችላል ማለት ነው። ሌላው እንዴት ነው ምንከላከለው? ውፍረትን በምን መልኩ መከላከል እንችላለን ነው። አንደኛው ጤናማ የአመጋገብ ልምዶችን ማካበት። ይህም ማለት የተመጣጠነና ጤናማ ምግቦችን መመገብ፣ ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን እነዚህ ባላንስድ የሆኑ ምግቦችን መመገብ አንደኛው መከላከያ መንገዳችን ነው ማለት ነው። ሁለተኛው የምግብ መጠናችን መገደብ፣ ፖርሽን ኮንትሮል የምንለው ማለት ነው። ይህም ማለት በሐዲስ ደረጃ ማለት 1/3 ለአየር፣ 1/3 ለውሃ፣ 1/3 ለምግብ እንደሚባለው ሁሉ ጠግቦ አለመብላት፣ ኦቨር ኢት አለማድረግ ይሄኛው መከላከል እንችላለን ማለት ነው። ሌላው የታሸጉና በፋብሪካ የተቀነባበሩ ምግቦችን አለመጠቀም። በጣም እነዚህ ሪፋይንድ የሆኑ በጣም ፕሮሰስድ የሆኑ እነዚህ ጃንክ የሆኑ ምግቦች የምንጠቀም ከሆነ ሰውነታችን በጣም እየጨመረ ይመጣል ማለት ነው። ሌላው ቋሚ የሆነና ተከታታይ ያለው የስፖርት እንቅስቃሴዎችን ማድረግ። ለምሳሌ አንድ ሰው በቀን ውስጥ 30 ደቂቃ በሳምንት 5 ቀን ወይም ደግሞ 150 ደቂቃ ቢሰሩ አድቫይስ እናደርጋለን። ህፃናት ከሆኑ ደግሞ በትንሹ በአንድ ቀን ውስጥ 1 ሰዓት ወይም 60 ደቂቃዎችን ቢሰሩ እንመክራለን ማለት ነው። ሌላው መከላከል የምንችለው ጭንቀትና ድብርትን ማስወገድ፣ የእንቅልፍ ስርዓታችንን ማስተካከል። እንዴት የእንቅልፍ ስርዓታችንን የምናስተካክለው? ይሄም በሐዲስ ደረጃ አለ። እንደዚህ እኛ አሁን እንቅልፍ ስንል ብዙ የሚያገናኛቸው ነገሮች አሉ። ያው ሆርሞንን ነው እንቅልፍ የሚረባብሸው እና አንድ ሰው እንቅልፉ ከ6 ሰዓት በታች የሚተኛ ከሆነ እንደዚሁም ደግሞ ከ8 ሰዓት በላይ የሚተኛም ከሆነ ከልክ በላይ ለሆነ ውፍረት ተጋላጭ ያደርገዋል እና እንቅልፋችን ከ7 ሰዓት እስከ 8 ሰዓት ቢሆን እንመክራለን ማለት ነው። ወደ ህክምናው ስንመጣ እንዴት ነው ውፍረትን እንደ ውፍረት መጠናቸው ቢለያይም በዋነኝነት ህክምና በምን መልኩ አንድ ሰው ኦቤስ ቢሆን ኦቨርዌይት ቢሆን በምን መልኩ እናከመዋለን? ከልክ በላይ ውፍረት ቢኖረው ከመጠን በላይ ውፍረት ቢኖረው በምን መልኩ ይታከማል የሚለው ነው። አንደኛው ኒውትሪሽን ቴራፒ ነው፣ የስነ ምግብ ህክምና ነው። ይህ የስነ ምግብ ህክምና ማለት በባለሙያዎች የሚሰጥ የስነ ምግብ ድጋፍ ነው። አንደኛ ምን ያካትታል? በዋነኝነት የሚያካትተው የምግብ እቅድ ማዘጋጀት ነው። ሚል ፕላን ፕሪፔር እናደርጋለን። ያ ማለት ምግቦቹ ባላንስ ሊሆኑ የሚያስፈልጉትን ነገሮችን የተሟላ ምግቦችን የተካተቱበት ሲሆን ያንን ምግብ ተሰርቶለት ሰው ያን ምግብ ከተጠቀመ ክብደቱን ማስተካከል ይቻላል ማለት ነው። ሁለተኛው የአመጋገብ ስርዓቱ ምን ይመስላል? በጣም ኦቨርፊድ ያደርጋል ወይ? ቶሎ ይበላል ወይ? በቀን ውስጥ ምን ያህል ጊዜ ይበላል? ታይም ሬንጅ ማስተካከል፣ ይሄ አንደኛው የምናስተምረው ነው። ሁለተኛው የምግብ አዘገጃጀት፣ እንዴት አንድ ሰው ምግቡን ማዘጋጀት አለበት ነው። ምግቡን ሲያበስል ስቲም ነው የሚያደርገው ወይስ ኦቨር ኩክድ ነው የሚያደርገው ወይስ ቀቅሎ ነው? ይሄንንም የአመጋገብ ትምህርት በመስጠት ይሄንን ውፍረት መከላከል ይቻላል ማለት ነው። ሁለተኛው የአካል ብቃት እንቅስቃሴ እንዲሰሩ እገዛ መስጠት። ያ ማለት አንዳንድ አፖችን አድቫይስ በማድረግ ኤክሰርሳይዝ እንዲሰሩ እገዛ በማድረግ ይሄ ውፍረት እንዳይከሰት መከላከልም ይቻላል። ከተከሰተም ደግሞ ለመቀነስም ስፖርት አካላዊ ሬጉላር የሆነ ቀንና ፕሮግራም አውጥቶ መስራት ትልቅ ጥቅም አለው። ሌላው ሀሳብና ጭንቀትን ለመቅረፍ እገዛ መስጠት፣ ስትረስድ ቢሆኑ ዲፕረስድ ቢሆኑ ሪያሹር በማድረግ እና አንዳንድ ነገሮችን ዲስከስ በማድረግ እነዛ ከጭንቀትና ከድብርት ውስጥ እንዲወጡ እገዛ መስጠት ትልቁ የስነ ምግብ ማማከሪያ ማዕከል የሚሰጠው አገልግሎት ነው። ሁለተኛው ሜዲኬሽን ነው።
ጀነራል ሲሆን ህክምናው ነው በስነ ምግብ እኛ በዚህ መልክ ነው የምናክመው። ግን እንደ ስታንዳርድ አንደኛው የስነ ምግብ እንዳንደኛው ህክምና ነው። ሁለተኛው ደግሞ መድኃኒት አለው። ይህም ፋርማኮቴራፒ ወይም ሜዲኬሽን ምን አይነት ሰዎች ናቸው መድኃኒት መውሰድ ያለባቸው ለውፍረት ቢባል ቀደም እንዳየናቸው ቦዲ ማስ ኢንዴክስ ሰርተን በኤምአያቸው ከ30 በላይ የሆኑ እና በኤምአያቸው ከ27 በላይ ሆነው ግን ተጓዳኝ በሽታ ያለባቸው ሰዎችን ሜዲኬሽን በመስጠት መታከም ይችላሉ ማለት ነው። ሌላው እነዚህ ከ27 በላይ ሆነው ኮሞርቢድ ያላቸውም ሰዎችም እንደዚሁ ተጓዳኝ በሽታ ያለባቸውም በመድኃኒት ማስተካከል ይቻላል። ሌላው የመጨረሻው ሶሉሽን ምንድነው? ሰርጀሪ ነው፣ ቀዶ ጥገና ነው። ቀዶ ጥገናው ምን አይነት ሰዎች ናቸው ቀዶ ጥገና መሰራት ያለባቸው ሲባል እነዚህ ቦዲ ማስ ኢንዴክሳቸው አሁንም ከ40 በላይ የሆኑ እና ይሄ ቅድም ተያያዥ በሽታ ያለባቸው ኮሞርቢድ ወይም ደግሞ የተጓዳኝ በሽታ ላለባቸው ላይክ እንደ የልብ ችግር፣ እንደ ደም ግፊት፣ እንደ ታይፕ 2 ዲያቤቲክ ላለባቸው ሰዎች ቢያትሪክ ሰርጀሪ በኤምአያቸው 35 በላይ ከሆነ ሰርጀሪ ተሰርተው ክብደታቸውን በሰርጀሪ እንዲቀንስ ይደረጋል ማለት ነው። ኢንሻአላህ ተመልካቾቻችን ይሄን ይመስል ነበረ። በቀጣይ ሳምንት ቴስቲሞኒዎች ወይም ደግሞ እንግዶች ይዤ ቀርባለሁኝ። ብዙ አይነት የምትማሩበት ይሆናል ብዬ አስባለሁ ኢንሻአላህ። እስካሁን ድረስ ጥያቄዎች ካሉ እኛ ላይት ዳይት የምንገኘው ለቡ አንድነት ህንፃ ግራውንድ ላይ ላይት ዳይት ብላችሁ ብትመጡ ታገኙናላችሁ ኢንሻአላህ። ሌላው ምንድነው ቴስቲሞኒዎችን በሚቀጥለው ሳምንት ስንቀርብ ደግሞ በደንብ ብዙ ተሞክሯቸውን የነበራቸውን ሲመጡ ምን ላይ ነበሩ፣ አሁን ደግሞ ያገኙት ለውጥ ምንድነው፣ ስቲል ደግሞ ጤንነታቸው ምን ይመስላል የሚለውን ነገር ከነሱ አንደበት ምን ሰማው ይሆናል። በቀጣይ እስክንገናኝ ድረስ መልካም ሳምንት።